እንዴ? እናቴን ስጡ፣ እናቴን ስጡ። አሁን በጠቅላላ እንድሰጠኝ እፈልጋለሁ። እየቀለድክ አይደል ማለት? እሺ ተናገሪ፣ ትዕግስቴን አታስጨርሽ። የእንጀራ አባት ሆነሃል። አልገባኝም። ትሁት ሴት ልጅ አለቻት። አገኛት? እናቴ አለች አይደል? አዎ አለች። ትሁት ቤቲ በመጨረሻም ታሪክ ሰራች። ናታን እናቱ የት እንዳለ ተናገረች። ግን ደግሞ እኔ እናት የት እንዳለች እንደምነግርህ ካወቅ አባትህ አንድ ነገር ስለሚያደርገኝ ከዚህ ጉዳይ ለመገላገል ከኔ አንድ መደራደር ያለብን ነገር አለ በማለት እንግዲህ ነግረውም ነበረ። ይሁን እንጂ ናታን ምንድን ነው አንቺ ብቻ ስለ እናቴ ንገሪኝ፣ ከዛ በኋላ ችግር የለውም በማለት እንግዲህ ነግሯትም ነበረ። ይሁን እንጂ አጅሪት እንግዲህ አብረኸኝ ካደርክ ሁሉን ነገር እነግርሃለሁ ብለዋለች። እንግዲህ ናታንም እኔ አንቺ እኮ የአባቴ ሚስት ነሽ፣ ስለዚህ አብሬሽ ላድር አይገባም ብሏታል። እሷ ደግሞ በዚህ ጉዳይ እንግዲህ በጣም ተናዳ ነው ያለችው። እንዴት እንደዛ ትለኛለህ? እኔ እኮ የምወድህ አንተን ነው፣ እባክህ እንደዛ አታድርግ እያለች በጣም ብዙ ነገሮችን እየነገረችውም ነበረ። ከዛ በተጨማሪ እንግዲህ እሱ በጣም ደንግጧል ማለት ነው እንደዛ ስትለው። ይሁን እንጂ እኔ አልወደውም፣ እንደማልወደው ታውቃለህ አባት ግን እባክህ እያለች እየለመነችው ነው። እሱም እንግዲህ እንዴት አድርጎ እንደሚሰራው ይህንን ነገር በጣም ግራ ግብት ብሎታል። ይሁን እንጂ በቃ እሺ ብሏል። ከዛ ደግሞ ትሁት በጣም ተጨንቃ ነው ያለችው። ምክንያቱም ልጇን አሁን ፎቶ ምናምን አንስቶ ሄዶ አምጥቷል። ከዛ በተጨማሪ እናትና አባቶቿ በጣም ጥሩ ናቸው። እኔ ለምን እንደሆነ ትሁት የቤት ሰራተኛ ሆነ መስራት የፈለገችው ሊገባኝ አልቻለም። ምንድን ነው ችግሯ እያለ በጣም ከቤቴ ጋር ሲማከር ነበረ ገዛኸኝ ማለት ነው። ምክንያቱም ገንዘብ ከሆነ አላት፣ ቤተሰቦቿ ከሆኑ ያላቸው ናቸው፣ ያን ያክል የኢኮኖሚ ችግር የለባቸውም። ግን ምንድን ነው ምክንያት እያለ በጣም ግራ ገብት ነው ያለው። ይሁን እንጂ አጅሬ ገዛኸኝ አሁን ልጁን እናቱን ሞታለች ብሎ ስላሳመነ ደስ ብሎታል። ግን ደግሞ ናታን እናቱ በህይወት እንዳለች ነው የሚረዳው እንጂ እንደሞተች አያስብም። ሆኖም አጅሬ እንግዲህ በጣም ግራ ገብት ብሎት ነው ያለው። ይሁን እንጂ እነሱም አሁን በቃ የሚፈልገው ነገር እሰራለሁ ብሎ ነው የሚያስበው። እንግዲህ ገዛኸኝ ግን ደግሞ ቤቲ እዚህ ጋር በጣም ተጨንቃለች። ምክንያቱም እናቴ በህይወት እንዳለች ምን አድርጊያችሁ ነው ይሄን ያክል የምትቀልዱብኝ እያለ በጣም ጭቅጭቅ ሲያደርጋቸው አንገትሽን አንቄ ነው የምገልሽ እያለ እንግዲህ ብዙ ነገር አድርጓታል ማለት ነው። ከዛ በተጨማሪ ደግሞ እንደዛ ሊገላት አፍኗት ማለት ነው። ብቻ ተው ብላ እንደምንም አድርጋ ነው ያስለቀቀችው። በሌላ በኩል ደግሞ እና ሁለቶች አጅሪት ያው ባልና ሚስት ማለት ነው እየተተማመኑ አይደለም። ቤቲ እንደተለመደ ወጣ ብላ ፏ ብላ ዝንጥ ብላ ምናምን ነው መምጣት የምትፈልገው። ባል ደግሞ ከዛ ቤት በቃ እንድትወጣ ራሱ አይፈልግም። ና እንሂድ፣ አልሄድም ስራ አለኝ ይላታል። እንግዲህ ምን ላድርግ በቃ ወጣ ብለሽ ተሎ ተመለሽ፣ ተሎ ተመለሽ ይላታል። እንግዲህ እሷ ደግሞ ተሎ መመለስ አትፈልግም። በቃ ቆይ ቀስ ብላ ምናምን ተረጋግታ ነው መመለስ የምትፈልገው። ባል በጣም እየከበደ ነው ያለ አሁን ላይ በጣም እየተቸገረ፣ እንዲሁም ደግሞ እንዴት አድርጎ ማዘዝ እንዳለበት ግራ ግብት ብሎታል። ትሁት እባካችሁ ተውኝ፣ የዚህ ውስጥ የለውበትም፣ እኔ በቃ አታስገቡኝ ተውኝ ብትል የሚሰማት አጣለች። ምክንያቱም በቃ እነሱ የሚያስቡት ምንድን ነው የራሷ ጉዳይ ነው፣ እንዴት ነው እንደዚህ የሚሆኑት በማለት ያለቀሰችበት ሆንም ቤቲ ግን በአሁኑ አዝናላታለች። ምክንያቱም በቃ ምንድነው ችግርሽ? እኔ ልረዳሽ አልችልም እያለቻት ነው። ከዛ ደግሞ ባለቤትሽ እኮ ነው እንዴት አትረጂኝም እያለቻት ነበረ። ቢሆንም ገዛኸኝ በጣም ክፉ ሰው ነው ምናምን እያለቻት ነው። ቤቲ አሁን ራሱ ገዛኸኝን ፈርተው ነው ያለችው፣ በጣም እየፈራችው ነው ያለችው። በግድ ነው እንግዲህ እዛ ቤት ያለችው። ብቻ እንግዲህ መጨረሻቸው ምን እንደሚሆን አይታወቅም። ስለዚህ ትሁት የመከረቻትን ምክር ተግባራዊ ልታደርገው ነው። ትሁት የደበቀችውን ነገር እኔ ከነገርኩት ለናታን ናታን የኔ ይሆናል በማለት እንግዲህ እያሰበች ነው። ከዛ ያሷ ሀሳብ ምንድን ነው? እውነቱን መናገር፣ ሁሉንም እውነታ መናገር። በመጀመሪያ ትሁት ልጅ አላት ትለዋለች። ልጅ አላት ስትለው እንግዲህ ያው ትልትል ይመስላል። ምክንያቱም ልጅ አላት ስትለው ምን ያደርጋል? ትሁትን ማፍቀሩን ያቆማል ብላ ነው የምታስበው። ግን ናታን በጭራሽ ልጅ ስላላት የሚተዋት አይመስልም፣ መውደዱን ይቀጥላል ማለት ነው። እንግዲህ ናታንን በመጨረሻ እናቱን ሊያውቅ ስለሆነ ደስ ብሎታል። ከነገረችውም በኋላ ያው ብዙም ደስ አላለው ማለት ነው። አብረን እንተኛ የምትለው ነገር በጣም ችግር ቢመጣበትም እሺ ብሎ ተቀብሏታል። ይሁን እንጂ ሁለቶች እንግዲህ የራሳቸውን ስራ እየሰሩ ነው ያሉት። በዚህም ስራ ሁለታቸው ደስተኛ ናቸው ማለት ይቻላል። እዛኛን እንግዲህ እየሸወዱት ነው። ቤቲ ከነገረችው በኋላ አንድ እቅድ አላት፣ ከዛ ቤት መውጣት እና ከናታን ጋር መኖር ነው የሚመጣውና ሀሳቧ። ስለዚህ ናታን ደግሞ ይህን ነገር አሳካልሻለሁ ብሏታል።
ግን እናቱ ያለችበትን ቦታ ስትነግረው ነው። ምክንያቱም ያንን የተቆለፈውን በር ከፍቶ ገብቶ ቤቱ ባዶ እንደሆነ ደርሶበታል። ምንም አይነት ሰው እንደሌለ ነው የሚያውቀው። ስለዚህ እናቱ በህይወት እንዳለች አውቋል። ትሁትንም ቢያስጨንቃት ቢያስቸግራት እየነገረችው አይደለም። ስለዚህ ያለው አማራጭ የቤትን ሀሳብ መቀበል ነው። ከቤቲ ጋር ካደረ በኋላ እናቱ የት እንዳለች ያውቃል ማለት ነው። ከዛ እንግዲህ የሚሆነውን ደግሞ ይወስናል። ቤቲ አሁን ላይ አንቺ ልጅ ቢኖርሽም እኔም ራሱ የምሳሳላት እናት አለችኝ፣ እናቴን ይገልብኛል ብላ ነው የምታስበው። እንግዲህ ገዛኝ ማለት ነው። ከሱ ትዕዛዝ ወጣሽ ማለት እሷም በቃ ነጻ አታመልጥም። በቃ በኋላ ቢሆን ራሱ አይምራትም። ስለዚህ ምንድን አለችው? እኔ በቃ እናት አለኝ፣ እሷን መጉዳት አልፈልግም። ገዛኝ በጣም ጨካኝና ክፉ ሰው ነው። ስለዚህ እንደዚህ ማድረግ አልችልም፣ በህይወቴና በእናቴ አልጫወትም ያለቻት። ለናታ እናቱ ያለችበትን ንገሪው እና አብራችሁ የመኖር እድሉ አለሽ። እርግጥ ነው እኔ ናታን እንወደዋለሁ፣ ግን ደግሞ እኔ ልጅ አለኝ፣ ከልጅ አላስበልጠውም ነው ያለቻት። ስለዚህ እውነቱን የነገረቻት፣ እወደዋለሁ ግን ከልጅ አላስበልጠውም፣ መጀመሪያ ልጅን ነው የምወድ። ስለዚህ ለልጅ ስል ምንም ነገር አደርጋለሁ እና አንቺ ደግሞ ለእናቱ ስትይ ከነገርሽው በእርግጠኝነት ወደ አንቺ የማይመጣበት ምክንያት የለም፣ ያፈቅርሻል፣ ይወድሻል ብላ ነው የነገረቻት። ከዛ እንግዲህ ሀሳቧን ተቀብላ ነው ወደ እየጠጣን እናውራ ያለችው። እንግዲህ ሄዳ አስክረዋለች ማለት ነው። ስክር ብሏል፣ ጥንብዝ ብሏል። ከዛ በቃ የምትፈልገውን ነገር አግኝታለች ቤቲ። ግን ደግሞ እናቷ ያለችበትን እነግርሃለሁ ካለችው በኋላ ከርተዋለች። ታዲያ በዚህ ጉዳይ ቪዲዮ ቀርጸዋለች። ምናልባትም እኮ ገዛኸኝ እዛ ቤት ይህንን ቪዲዮ አይቶ ከዛ እስከ መጨረሻ ያባራል። ከዛ በኋላ እኔ እናንተ አንድ ላይ ነው የሚሆን ብላ ያቀደችው እቅድ ነበረ። እንግዲህ እቅድ ያዛኝ እንግዲህ ደግሞ እዚህ ቤት አትምጣ፣ ያው እናት የለችም በህይወት ብዬ ነበር አላምነኝ አልክ እንጂ ስለዚህ ነገር ያለው አትምጣ ይለዋል። እሱም እሺ በማለት ጉዳዩን ተቀብሎ አምኖ ቀስ ብሎ ነበር ያወራው፣ ተረጋግቶ ማለት ነው። ልክ በቃ እንዳመን አድርጎ ነው ያወራው። እንግዲህ ልጅም አባትም እሺ በቃ ይባባሉና ግን አባዬ እንዴት ነው የእናቴን ሀብት ለምን አሰጠኝም ሲል እሱን ሌላ ቀን እናወራበታለን ይላል። እንግዲህ ገንዘብ ገንዘብ ሲል ገዛኝ በቃ የሚስትን ገንዘብ የምን በቃ አያገባውም፣ ብቻ ገንዘብ ይኖረው። በመንገዱ ያሉትን ሰዎች ራሱ እንደፈለገ ጠራርጎ ገሎ ምናምን ይወስዳል ማለት ነው። የሆነ እንጂ ልጅም እሺ በማለት ነው እንግዲህ ወጥቶ የሄደው። ከዛ አንዳንድ ቀን እየመጣ ቤት እንዲጠይቅ እንደገና ደግሞ ከተከራየበት ቤት እንዲኖር አድርጎታል። እሱም እናቷን እሺ በማለት ነው እንግዲህ እዛ ቤት የወጣው። ትሁት እባክሽ ንገረኝ ያለ ቢያስጨንቃትም እባክህ እኔ ምንም አውቀው ነገር የለም፣ በአውቅ እንኳን አልነግርህም፣ በቃ አትረብሽኝ ነው የምትለው። ምክንያቱም ለልጇ ስትል መኖር ትፈልጋለች። ከእሷ ተናገረች ማለት ልጇን አንድ ነገር ካረጉት ከባድ ነው የሚሆነው። ስለዚህ ያላት አማራጭ ምንድን ነው? በራሱ ፍላጎት ሄዶ እንዲሰራ፣ በራሱ ፍላጎት ሄዶ እንዲያገኛት፣ እንዲፈልጋት ነው ሀሳቧ። ይህንም ማድረግ አልቻለም። እንግዲህ አጅሬ ደግሞ ከዛ በተጨማሪ ደግሞ ያው እየፈለጋት ነው ያለ ሰው። አሁን ግን ቤቴ ስለነገረችው በጣም ጥሩ ነው ብዬ አስባለሁ። ቤትዎትን ለአባባ ደውላ እባክህ እርዳኝ፣ በጣም ችግር ውስጥ ነው ብለዋለች። አባባ ከዚህ ችግር እንግዲህ ነፃ ያወጣታል። ላይክ፣ ሸር እና ሰብስክራይብ በማድረግ እንግዲህ ቤተሰብ የሆኑ እላለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ